ዛሬ የመጥፎ ልማዶችን መንስኤዎች ማግኘትና እንዴትስ ማስወገድ እንደምትችል ወርቃማ ሐሳቦችን እናነሳለን። ዛሬም እንደተለመደው ከዚህ ዓለም አቀፍ ተወዳጅነትን ካተረፈውና ሕይወትን ለመለወጥ የሚፈልግ ማንኛውም ግለሰብ ሊያነበው ከሚገባ እጅግ እጹብ ድንቅ መጽሐፍ መካከል የልማድ አስደናቂ ኃይል ወይም አቶሚክ ሃቢትስ የሚለው መጽሐፍ አንዱ ነው። ስለዚህ ዛሬ ከዚህ መጽሐፍ የመጥፎ ልማዶችን መንስኤዎች በማግኘት እነሱንም እንዴት ማስወገድ እንደምንችል ሰፋ ያለ ዳሰሳ እናደርጋለን። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። በቅድሚያ ግን መቋመጥ ወይም ክሬቪንግ የሚመጣው ከየት ነው የሚለውን ጥያቄ በማየት የመጽሐፍ ቅምሻችንን ሀብለን እንጀምር። እያንዳንዱ ባህሪ ከላይ በሚታይ ደረጃ ያለ መቋመጥ ወይም ፍላጎት ክሬቪንግ እና ውስጣዊ የሆነ ጥልቅ አነሳሽ ምክንያት underlying motive አለው። እኔ ለምሳሌ አሳ መብላት እፈልጋለሁ አይነት መቋመጥ አለኝ። አሳ መብላት ለምን እንደምፈልግ ብትጠይቀኝ ለመኖር መብላት ስላለብኝ አልልህም። እውነታው ግን ለመኖር መብላት እንዳለብኝ የሆነ ቦታ በጥልቀት የተቀመጠ ገፊ ስሜት ነው። ለመፈለግ ወይም ለመቋመጥ ከሚያደርጉን መሰረታዊ አነሳሾች መካከል የተወሰኑት የሚከተሉት ናቸው። ኃይል፣ ጉልበት ለመቆጠብ፣ ምግብና ውሃ ለማግኘት፣ ፍቅር ለማግኘትና ለመውለድ፣ ከሌሎች ጋር ለመገናኘትና ለመተሳሰር፣ ማህበራዊ ተቀባይነትንና ዕውቅናን ለማግኘት፣ እርግጠኛ ለመሆንን ለመቀነስ፣ ክብርንና ደረጃን ለማግኘት። መቋመጥ የገፊ ስሜታችን አንዱ ልዩ መገለጫ ነው። አእምሮ ዝም ብሎ ሲጋራ ወደ ማጨስ፣ ሶሻል ሚዲያ ቲክቶክ ወይም ኢንስታግራም ወይም ፌስቡክ ወደ መግባት ወይም ቪዲዮ ጌም ወደ መጫወት አያይም። ወደ እነዚህ ነገሮች እንዲያይ ያደረገው ነገር ሲታይ እርግጠኛ ለመሆንን መቀነስ፣ ስጋትን ማስወገድ፣ ማህበራዊ ቅቡልነትን ማግኘት፣ ክብርና ዝናን መጎናጸፍና የመሳሰሉ አነሳሽ ስሜቶች በጥልቀት ተሰድረው ይገኛሉ። ልማድ የመፍጠር ባህሪ ያለው የትኛውም ምርት ተመልከት። የትኛውም ልማድ ፈጣሪ ምርት አስቀድሞ በሰው ልጆች ውስጥ የነበሩ ጥልቅ አነሳሾችን ያፈጥናል እንጂ አዲስ ተነሳሽነት እንደማይፈጥር ታያለህ። ለምሳሌ ፍቅረኛ አግኝተህ ለመውለድ ስታስብ ቲንደር የሚባለውን የሪሌሽንሺፕ አፕ ትጠቀማለህ። ከሌሎች ሰዎች ጋር ለመወዳጀት ፌስቡክ ትጠቀማለህ። ማህበራዊ ተቀባይነትንና ተወዳጅነትን ለማግኘት ኢንስታግራም፣ ቲክቶክ እና ፌስቡክን ትጠቀማለህ። እርግጠኛ ለመሆንህን ለመቀነስ አሁን ላይ የመጡትን እንደነ ChatGPT፣ Google፣ Gemini ትጠቀማለህ። ልማዶች ለጥንት ዘመን ፍላጎቶች የቀረቡ የዘመኑ መፍትሄዎች ናቸው። የድሮ ልማዶች ዘመናዊ ቅጂዎች ናቸው። በዚህ ሁሉ ውስጥ ግን የሰው ልጆች መሰረታዊ ፍላጎቶች ወይም ሞቲቭስ አልተቀየሩም። እነዚህን ፍላጎቶች ለማሳካት የምናደርጋቸው ልማዶች የሚለያዩት እንደየኖሩባቸው ዘመን ነው። ኃይለኛው ነገር ደግሞ ይሄ ነው። አንድን ዋና ፍላጎት ለማሳካት የሚሆኑ የተለያዩ መንገዶች አሉ። አንድ ሰው ጭንቀትን ሲጋራ በማጨስ ሊቀንስ ይችላል። ሌላ ሰው ደግሞ ጭንቀት ሲሰማው መፍትሄ አድርጎ የሚወስደውና ጭንቀቱን የሚያቀልለት መረጡ ሊሆን ይችላል። አሁን አንተ ያሉ ባህሪያት አንተ የተማርካቸው ባህሪያት እንጂ ያሉብህን ችግሮች ለመፍታት ካሉት አማራጮች ሁሉ የተሻሉት መሳሪያዎች አይደሉም። አንድ ጊዜ አንድን መፍትሄ መፍታት ከምትፈልገው ችግር ጋር ካያያዝከው እየተመላለስክ የመጠቀም ዕድል ከፍተኛ ነው። ልማዶች ሙሉ በሙሉ የማገናኘት ነገሮች ናቸው። አንድ ልማድ የበለጠ እየተደጋገመ ይሄዳል ወይስ አይሄድም የሚለውን የሚወስኑት እነዚህ ድግግሞሾች ናቸው። የመጀመሪያውን የባህሪ ለውጥ ህግ ስናይ አእምሮአችን አካባቢያችንን ያለማሰለስ በመቃኘት ምልክቶችን እየፈለገ ነው የሚኖረው። ምልክት ባየህና በተሰማ ቁጥር ሁሉ አእምሮ የማስመሰል ሥራ እየሰራ ቀጥሎ ምን ላድርግ የሚለውን ይወስናል። ለምሳሌ ፍንጭ ስቶቡ ግሎ ስታየው ግምት ከነካሁት ያቃጥለኛል፣ ስለዚህ መንካት የለብኝም። ምልክት የትራፊክ መብራት አረንጓዴ ሲበራ ይኸው ግምት ነዳጅ መስጫውን ብጫን
ማሳለጫውን በሰላም አልፌ ወደ መድረሻዬ እቃረባለሁ። ስለዚህ ነዳጅ ልስጥ። ምልክት ታያለህ። ያለፉ ልማዶችን ተጠቅመ የምልክቱን ተከታይ ነገሮች ትገምታለህ። ከዚያም ተገቢውን እርምጃ ትወስዳለህ። ይህ ሁሉ የሚሆነው በቅጽበት ውስጥ ነው። ነገር ግን በልማዶች ውስጥ ትልቅ ሚናን ይጫወታል። ምክንያቱም ከሁሉም ልማዶች በፊት ቀድሞ ግምት ወይም ፕሬዲክሽን ይመጣል። ህይወት ግብረ መልሳዊ ሪአክቲቭ ትመስላለች። በእውነታው ግን ህይወት በመገመት የምትመራ ፕሬዲክቲቭ ነች። ሁልጊዜ በየቀኑ ያየኸውንና ከአሁን በፊት የሞከርከውን ነገር ተጠቅመ ምን ብታደርግ የተሻለ እንደሚሆን ስትገምት ነው የምትውለው። በቀጣይ ምን እንደሚከሰት ያለማሰለስ መገመትም የዘውትር ተግባር ነው። ባህሪያችንም በእነዚህ መገመቶች ላይ በከፍተኛ ሁኔታ የተንጠለጠለ ነው። በሌላ አገላለጽ ባህሪያችን የሚመሰረተው በተጨባጭ በተከሰቱት እውነታዎች ላይ ሳይሆን እነዚህን ክስተቶች የምንተረጉምባቸው አረዳዶችና ግምቶች ላይ ነው። ሁለት ሰዎች አንድን ሲጋራ ቢያዩ አንደኛው አንስቶ ማጨስ ሲሰማው፣ ሌላኛው ግን እንዳይሸተው አፍንጫውን የሚይዝ ሊሆን ይችላል። በዚህ መልኩ አንድ ምልክት መጥፎ ልማድን ወይም ጥሩ ልማድን ሊያነሳሳ ይችላል። ይህ የሚወሰነው እንደ ግምቶቻችን ነው። እናም የልማዶችህ እውነተኛ ምክንያት ከነሱ በፊት ቀድሞ የሚመጣው ግምት ነው። ይህ ግምት ደግሞ ወደ ስሜት ይወስደናል። መቋመጥን፣ መፈለግን፣ መጓጓትን የምንገልጸውም እንዲህ ነው። ስሜቶች የወሰድናቸውን ግምቶችና የተሰሙንን መቋመጦች ልንተገብረው ወደምንችለው ምልክትነት ያሸጋግሯቸዋል። ምን እያደረግን እንደሆነ ለማብራራትም ይጠቀማሉ። ለምሳሌ አሁን በዚህ ሰዓት ምን ያህል እንደሞቀህ ወይም እየበረደ እንደሆነ ስሜቱ ይሰማሃል። ሙቀቱ በ1 ዲግሪ ቢያንስ ምናልባት ምንም አታደርግ ይሆናል። ሙቀቱ በ10 ዲግሪ ቢያንስ ግን ይበርድህና ትደርባለህ። እንድትደርብ ያደረገ ምልክት ወይም ሲግናል ነው። ፍንጩን በፊትም እያየኸው ቆይተሃል። ወደ መደረብ የገባኸው ግን ስትደርብ የተሻለ እንደሚሆን በገመትክበት ቅጽበት ነው። መፈለግ ወይም መቋመጥ የሆነ ነገር የመጉደሉ ስሜት ሴንስ ነው። ጉጉት የውስጥ ሁኔታን የመቀየር ፍላጎት ነው። ቅዝቃዜ ሲመጣ ሰውነትህ መሆን በሚፈልገውና አሁን እየተሰማው ባለው ሁኔታ መካከል ልዩነት ይፈጠራል። ይህ መሆን በምትፈልገውና እየሆነልህ ባለው ነገር መካከል ያለው ልዩነት የሆነ ነገር እንድታደርግ ምክንያት ይሆናል። ፍላጎት አሁን ባለህበትና ወደፊት መሆን በምትፈልገው ሁኔታ መካከል ያለ ልዩነትም ነው። በዚህ ስሜት የምታደርጋት ትንሽ ነገር ራሱ ያላት ትርጉም ከተግባሩ በላይ ነው። ስትጎርስ፣ መብራት ስታበራ ወይም ፌስቡክ ስትገባ በትክክል የፈለግከው ነገር ዳቦ፣ ብርሃን ወይም ላይክ አይደለም። አንተ በውስጥ የፈለግከው ትክክለኛው ነገር የተለየ ስሜት እንዲኖር ማድረግ ነው። አሁን ያለንበትን ሁኔታ አጥብቀን መያዝ እንዳለብን ወይም ለውጥ ማምጣት እንደሚሻል የሚነግሩን ስሜቶቻችን ናቸው። የተሻለውን እርምጃ እንድንወስድም ይረዱናል። ኒውሮሎጂስቶች ተመራምረው እንደደረሱበት ስሜቶቻችን ሙሉ በሙሉ ከተጎዱ ውሳኔ መወሰን አቅማችንን እናጣለን። ስሜቶቻችን ከተጎዱ ምን መፈለግ፣ ምን ማስወገድ እንዳለብን ምንም ምልክት አይኖረንም። የኒውሮ ሳይንቲስቱ አንቶኒዮ እንዳለው ነገሮችን መጥፎ፣ ጥሩ ወይም መካከለኛ ብለን እንድንፈርጅ የሚያደርጉን ስሜቶቻችን ናቸው ብሏል። ስለዚህ ስናጠቃልለው የሚሰሙ የመቋመጥ ስሜቶችና የምታደርጋቸው ልማዶች መሰረታዊ ፍላጎቶችህን underlying motives ለማሳካት የምታደርጋቸው ሙከራዎች ናቸው። አንድ ልማድ ይህንን ፍላጎትህን በተገቢ ሁኔታ ካረካልህ ደግመ እንድታደርገው የሚያደርግህን መቋመጥ ትፈጥራለህ። ልማዶችን ከአዎንታዊ ስሜቶች ጋር ስናስተሳስራቸው ደግሞ በጣም ማራኪ ይሆናል። ይህንን እውነታ ደግሞ በሚጎዳን መልኩ ሳይሆን ሊጠቅመን በሚችል መልኩ ማዋል እንችላለን። እስኪ አሁን ደግሞ በመቀጠል ከባባድ ልማዶችን እንዲደሰትባቸው ለማድረግ በሚሆን መልኩ አእምሮአችንን እንዴት መቅረጽ እንደምንችል እንመልከት። ከአዎንታዊ ተሞክሮች ጋር ማያያዝ ከቻለን ከባባድ ልማዶቻችን ሳቢ ማድረግ ከባድ አይደለም። አንዳንድ ጊዜ እንዲያውም ጥቂት የአስተሳሰብ ለውጥ ማድረግ ብቻ በቂ ሊሆን ይችላል።
ለምሳሌ በቀኑ ውስጥ ማድረግ ስላሉብኝ ነገሮች እናወራለን። በጠዋት መነሳት አለብኝ፣ ልጆቼን ትምህርት ቤት ማድረስ አለብኝ፣ እራት መስራት አለብኝ እንላለን። ማድረግ አለብኝ የሚለው አደርጋለሁ በሚል ቃል ቀይረን ብንጠቀም ብለህ አስብ። በጠዋት እነሳለሁ፣ ልጆቼን ትምህርት ቤት አደርሳለሁ፣ እራት እሰራለሁ። አንዲትን ቃል በመቀየር አንድን ነገር የምናይበት አተያይ መቀየር ይቻላል። በዚህኛውም ምሳሌ እነዚህን የየዕለት ተግባራት እንደ ጫና ከማየት ይልቅ እንደ መደበኛ ዕድል ለማየት ያስችለናል። ቁልፍ ነጥቡ ሁለቱም የእውነታው ገጽታ እውነት መሆናቸው ነው። እነዚህን ነገሮች የማድረግ ግዴታ አለብህ። በዚያው ልክ ደግሞ እነዚህ ነገሮች የማድረግ ዕድሉም አለ። ለመረጥከው ለየትኛውም አተያይ ደጋፊ የሆኑ አሳማኝ ማስረጃዎችን ማሰባሰብ ትችላለህ። ዊልቸር ስለሚጠቀም አንድ ሰው የሰማው ታሪክ ላካፍል። ይህ ሰው ዊልቸር ላይ መታሰር ምን ያህል ከባድ እንደሆነ ሲጠየቅ እንዲህ ብሎ ነበር የመለሰው። እኔ በዊልቸሬ አልታሰርኩም፣ በሱ ነፃ ወጣው እንጂ ዊልቸሬ ባይኖርልኝ ኖሮ መንቀሳቀስ ስለማልችል ቤት ውስጥ ታስሬ ይኖር ነበር። ይህ አተያዩ በየቀኑ የሚኖርበትን ህይወት ሁሉ የሚቀይር ነው። ልማዶችን ከጉዳታቸው ይልቅ ጥቅማቸውን በሚያጎላ መልኩ የሚረዳቸው አተያይ መያዝ አእምሮን እንደገና በመስራት ልማድን የበለጠ ሳቢ ለማድረግ ፍቱን ስልት ነው። እስቲ ምሳሌዎችን እንጠቀም። ብዙ ሰዎች የአካል ብቃት እንቅስቃሴ ኃይልን እንደሚያሟጥጥና እንደሚያደክም ከባድ ስራ ነው የሚያዩት። ከዚያ ይልቅ ግን ክህሎቶቻቸውን እንደ ማዳበሪያና እንደ ማሳደጊያ ተግባር ማየት ይችሉ ነበር። ስለዚህ በጠዋት ተነስቼ መሮጥ አለብኝ ከማለት ይልቅ ጥንካሬና ቅልጥፍናዬን የማዳብርበት ሰዓት ነው ብለህ ለራስህ ንገረው። ሌላ ምሳሌ፣ ብዙዎች ገንዘብ መቆጠብን ዋጋ እንደ መክፈል ያዩታል። አንድን እውነት በማወቅ ብቻ ግን ቁጠባ ነፃነት እንጂ ገደብ እንዳልሆነ መረዳት ትችላለህ። እውነታው ዛሬ መቆጠብ ነገን በነፃነት ለመኖር የሚያስችል መሆኑ ነው። በዚህ ወር የቆጠብከው ገንዘብ የቀጣይ ወር የመግዛት አቅምህን ከፍ ያደርገዋል። ሌላ ምሳሌ እንጨምር። ሜዲቴሽን ወይም ጸሎትን ለ3 ሰከንዶች እንኳን የሞከረ ሰው የረብሻ ድምፅ ሲያቋርጥ ምን ያህል እንደሚበሳጭ ያውቀዋል። ይህንን የረብሻ ድምፅ ግን እንደ ጥቅም ለማየት ይችላል። ምክንያቱም ባቋረጡ ቁጥር ወደ ትንፋሽ የመመለስ ልምምድ ያለማምድሃል። የሚረብሽ ድምፅ ከጸሎት ወይም ከሜዲቴሽን እንደገና እንድንሰራ ስለሚያደርግህ ጥሩ ነገር ነው። እንዲህ እያለን ብዙ ምሳሌዎችን ልናነሳ እንችላለን። እነዚህ ትናንሽ የአስተሳሰብ ለውጦች ተአምር መስራት የሚችሉ ባይሆኑም ከአንድ ሁኔታ ወይም ልማድ ጋር ያለህን ስሜት በማስተሳሰር ለመቀየር እንድትችል ግን በእጅጉ ይረዱሃል። አንድ እርምጃ ወደፊት ልትወስድ ከፈለክ ደግሞ የተነሳሽነት ልማዳዊ ተግባር ወይም ሞቲቬሽን ሪቹዋልስ ማድረግ ትችላለህ። አንድን ልማድ ከአንድ ከምትወደው ነገር ጋር ማያያዝን መላመድ። ከዚያም የተነሳሽነት ልማድን በፈለክ ቁጥር ደግሞ ያንን ፍንጭ መጠቀም። ለምሳሌ ወሲብ ከማድረግ በፊት ሁልጊዜ አንድ አይነት ሙዚቃ የምትሰማ ከሆነ ይህንን ሙዚቃ ከወሲብ ጋር ማያያዝ ትጀምራለህ። ከዚያ በኋላ ወደዛ ስሜት መግባት ስትፈልግ ሙዚቃውን መስማት በቂ ይሆናል። ይህንን ስልት አትሌቶችም ለራሳቸው ይጠቀሙታል። የተሻለ ውጤት የማምጣትና የአሸናፊነት አእምሮ ውስጥ ለመግባት በእጅጉ ይጠቀሙታል። ቤዝቦል በምትጫወትበት ጊዜ ከእያንዳንዱ ጨዋታ በፊት የማፍታታትና የመወርወር ልማድ ወይም ሪቹዋል ነበረኝ። ይህንን ማድረግ 10 ደቂቃ ገደማ ቢፈጅብኝ ነው። ሁልጊዜም የማደርገው ደግሞ ተመሳሳይ በሆነ ሁኔታ ነው። ይህንን ማድረግ አካሌን ለጨዋታው ያሟሙቅልኛል። ከዚያ የሚበልጠውን ግን ትክክለኛውን የአእምሮ ሁኔታ ላይ የሚያስቀምጠኝ መሆኑ ነው። በሂደት ይህንን ከጨዋታ በፊት የማደርገውን ነገር ትኩረት ከማድረግና ከተወዳዳሪነት መንፈስ ጋር ማያያዝ ጀመርኩ። እናም በበቂ ሁኔታ ተነሳሽነት በሌለኝ ጊዜ እንኳን ይህንን የቅድመ ጨዋታ እንቅስቃሴ ሳደርግ ወደ መጫወት ሙድ ውስጥ በቀላሉ ገባለሁ።
ይህንን ስልት ለሁሉም ዓላማ ልታውለው ትችላለህ። በጠቅላላው ደስተኛ መሆን እንደምትችል ተናገር። እውነተኛ ደስታ የሚሰጥ የሆነ ነገር ፈልግ። ከዚያ ይህንን የምትወደውን ነገር ከማድረግ በፊት የምታደርገው የሆነ ድግግሞሽ ፍጠር። ከዚያ ሁለቱን ደጋግማቸው። ከዚያ በኋላ ሁለቱ ነገሮች የተያያዙ ይሆናሉ። ከዚያ በኋላ ይህ ከምትሰራው ስራ ጋር አያይዘ ልማድ ያደረግከው ድግግሞሽ ደስተኛ የመሆን ምልክት ይሆንልሃል። ይህንን አንድ ጊዜ ልማድ ካደረግከው ደግሞ ከዚያ በኋላ በሌሎች ደስታ በራቀ ጊዜያት ልትጠቀመው የምትችለው ምልክት ይሆንልሃል። ምክንያቱም አንድ ጊዜ ከደስተኝነት ጋር የተያዘ ልማድ አድርገኸዋልና ነው። እስከዚህ የመጽሐፍ ቅምሻ አብረውኝ ስለነበሩ ምስጋና ከፍ ያለ ነው። እንደ ቦነስ ያነሳናቸውን ሐሳቦች በማጠቃለያ በማየት የዛሬውን የመጽሐፍ ቅምሻችንን በዚህ መልክ እንቋጭ። ማጠቃለያ፣ የሁለተኛው የባህሪ ለውጥ ህግ ተገላቢጦሽ የማይስብ ማድረግ ነው። ሁሉም ባህሪ ከላይ የሚታይ መቋመጥና ከዚያ ጀርባ ያለ ጥልቅ ፍላጎት አለው። ልማዶችህ ለጥንታዊ ፍላጎቶችህ ያሉ ዘመናዊ መፍትሄዎች ናቸው። የልማዶችህ ምክንያቶች ከነሱ ቀድመው የሚመጡ ግምቶች ናቸው። እነዚህ ግምቶች ደግሞ ወደ ስሜት ይመራዋል። መጥፎ ልማድን ለማስወገድ ልማዶችን የማስወገድን ጥቅም ደጋግማ አስበው ተናገረው። ልማዶችን ከአዎንታዊ ስሜት ጋር በምናስተሳስራቸው ጊዜ ሳቢ ይሆኑልሃል። በተቃራኒው ደግሞ ከአሉታዊ ስሜቶች ጋር የምናያይዛቸው ጊዜ ልማዶች የማይስቡ ይሆናሉ። እንደተለመደው ከዚህ ዓለም አቀፍን ተወዳጅነት ካተረፈው አቶሚክ ሃቢትስ ወይም የልማድ አስደናቂ ኃይል መጽሐፍ የነበረን ቅምሻ ይመስል ነበር። በመቀጠልም ከዚህ መጽሐፍ ብዙ አንኳር የሆኑ ወርቃማ ሐሳቦችን ጥሩ ልማድን ለመገንባት መጥፎ ልማድን ደግሞ ለማስወገድ እንዴት ጥቃቅን ልማዶች አስደናቂ ውጤት እንደሚፈጥሩ በቀጣይነት በስፋት የምሰራቸው ቪዲዮዎች ይኖራሉ። እነዚህ ጠቃሚ ቪዲዮዎች እንዲሁም ደግሞ ይህንን ድንቅ የእውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንዲሁም ይህ እጅግ በጣም ጠቃሚ ቪዲዮ ለብዙዎች ወንድምናቶቻችን እንዲደርስ ደግሞ ቪዲዮውን ላይክ በማድረግ እንድትተባበሩ ጠይቃችኋለሁ። በሚቀጥለው ጊዜ በሚቀጥለው አስደናቂ መጽሐፍ እንገናኛለን። እስከዛው ቸርን ሰንብት።